ጠቅላይ ሚኒስትር አብይ አህመድ በባህር ዳር ከተማ የደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ ተርሚናል ዛሬ መርቀው ከፍተዋል። ጠቅላይ ሚኒስትሩ በምርቃቱ ላይ ባደረጉት ንግግር ባህር ዳር በተፈጥሮ ውበቷና በታሪካዊ እሴቶቿ ላይ ብቻ ሳይሆን ለጠቅላላው ለአፍሪካ አህጉር የልማትና የእድገት እንቅስቃሴ መሆን የምትችል ከተማን መሆኗንም ገልጿል። ከተማዋ ከ100 ዓመታት በፊት በሸዋ በወለጋና በጎንደር መካከል ይደረግ ለነበረው ከፍተኛ የንግድ እንቅስቃሴ እንደ ዋና መሸጋገሪያ ድልድይ ሆና ስታገለግል መቆየቷን ያወሱት ጠቅላይ ሚኒስትሩ ይህም ታሪካዊ አሰፋፍር ለክልሉ ኢኮኖሚያዊ እንቅስቃሴ ትልቅ መነሻ መሆኑንም አስረድተዋል። በጉርጉራና በባህር ዳር መካከል የነበረውን ጥንታዊ የንግድና የቱሪዝም ትስስር ለማጠናከር በርካታ ስራዎች መከናወናቸውን የጠቀሱት ጠቅላይ ሚኒስትሩ የጉርጉራ ሪዞርትና የፈለገ ግዮን ፕሮጀክቶች መገንባታቸው በማሳያነትም ጠቅሰዋል። በተጨማሪም እንደ ጣናነሽ ያሉ ትላልቅ መርከቦች በጣና ሐይቅ ላይ እንዲንቀሳቀሱ በማድረግ በሁለቱ አካባቢዎች ያለው ታሪካዊ ደሴቶችንና ቅርሶችን ለጎብኚዎች ምቹ የማድረግ ሥራ ከመንግስት አልፎ በግሉ ዘርፍ በትኩረት እየተሰራበት እንደሚገኝም አውስተዋል።